ሀገር በቅኝ ግዛት አልተገዛችም ሲባል ማሳያ መሰረትና መነሻ ምክንያቱ የአድዋ ድልና አድዋ መሆኑ ይጠቀሳል። የአድዋ ድል ኢትዮጵያውያን ብቻ ሳይሆኑ መላው ጥቁር ሕዝብና በፍትህ ወገን የቆሙ ነጮችንም ጭምር የሚያግባባ ትልቅ ድል መሆኑ ተጽፏል፣ ተተርኳልም። ታዲያ ያ ድል እንዲሁ በአጋጣሚ የመጣ ሳይሆን በአመራር በአንድነትና ህብረት እንዲሁም በጽናት የተገኘ ምክንያታዊ ጦርነትና የጋራ ድል እንደነበርም ነው በታሪክ የሚነገረውም የሆነውም። ያን የኢትዮጵያውያን የጋራ ድል ሀገር በየዓመቱ ትዘክረዋለች። አፍሪካውያንም ድሉን መሰረትና መነሻ አድርገው የሰንደቅ ዓላማ ቀለማቸውን ኢትዮጵያዊ መሰረት እንዲኖረው ከማድረግም ባሻገር ለፓን አፍሪካኒዝም ትግላቸው መነሻ የሞራል ስንቅ አድርገውት መኖራቸው ይታወሳል። ይሁን እንጂ ስለ አድዋ የድል በዓል አከባበር በምናወራበት ሰዓት አከራካሪ ጉዳዮች መነሳታቸው አልቀረም። በአንድ በኩል የአድዋ ድል በዓልን የምናከብርበትና የምንዘክርበት አግባብ በድሉ መንፈስና ተፈጥሮ ልክ ህብረ ብሔራዊ አንድነትን በሚያመጣ መልኩ አይደለም፣ ይልቁንስ የሚነጣጥል ነው በሚል የሚናገሩ ሲኖሩ፣ በሌላ በኩል ደግሞ የለም ከጊዜ ወደ ጊዜ የአድዋ ድል መታሰቢያ በዓል አከባበር ህዝባዊ መሰረትም እየያዘ በመንግስትም ከፍተኛ ትኩረት እየተሰጠው አስተሳሳሪ ህብረ ብሔራዊ ይዘትን እየያዘ የሚገኝ ነው ሲሉ የሚከራከሩ ብዙዎች ናቸው። ህብረ ብሔራዊ አንድነት እንዲጎላ ከመሻት የሚነሱ ክርክሮች ዛሬም ቀጥለዋል። የአድዋ ድል በዓልን የምናከብርበት መንገድ አንድነትን የሚያመጣ ነው ሲሉ የሚናገሩ ወገኖች ሐሳብ ሲያነሱ የአድዋ ድል ለሁሉም ኢትዮጵያውያን የጋራ ኩራት በሆነው ልክ እየተከበረ ነው ይላሉ። ቀደም ባለው ዘመን ክብረ በዓሉን በአደባባይ ከማክበር የዘለለ መታሰቢያ ሐውልቶችና ምስሎች፣ ሙዚየሞችና አውደሬዎች አናሳ ነበሩ በማለት ከዚህ አንጻር አሁን ላይ የተሰጠው መንግስታዊና ሀገራዊ ትኩረት ታሪኩን መጣይ ነው ሲሉ የታሪክ መምህሩ አቶ ይልቃል ታምሩ ይናገራሉ። የጋራ መስዋዕትነትን ከማውሳትና ለባለ ታሪኮቹ የጋራ ድል ትኩረት ከመስጠት አንጻር ተወቃሽ የነበረው መንግስት ሙዚየም በመገንባት ታሪካዊ መታሰቢያና መሰባሰቢያ መድረክ በመፍጠር እየተከበረ የሚገኝበት መንገድ የሚወደስ መሆኑንም ባለሙያው ይገልጻሉ። ከዚህ ባለፈም ጥቁር ሕዝብን የሚያገናኝ ተምሳሌትነቱን ለማስቀጠል በጎረቤት ሀገራት በኬንያና በባርባዶስን ከመሳሰሉ ሀገራት መሪዎች ጋር አድዋዊ መንፈስን ለማስቀጠል የሚደረጉ እንቅስቃሴዎች ድሉ ከሀገራዊ ህብረ ብሔራዊነትም የተሻገረ አህጉራዊ ሚና እንዲኖረው የሚያስችል ነው የሚሉም ብዙዎች ናቸው። ሌላው በህዝቡና በመሪዎችና በአርበኞች ረገድ እኩል አረዳድና ትኩረት ማግኘቱ የድሉን ቀጣይነት በህብረ ብሔራዊ አንድነት መሰረት ላይ ለማስቀጠል ይበልጥ ተስፋ ሰጪ መሆኑን ባለሙያ ያክላሉ። በዓሉ ሲከበር ካሁን ቀደም ይበልጥ ህዝባዊ አከባበር እንጂ በከፍተኛ የመንግስት ባለስልጣናት ዘንድ የነበረው እንቅስቃሴ አናሳ መሆኑን የሚጠቅሱት ብዙዎቹ በዚህ ወገን ያሉት በዚህ ወቅት በተለይ በመንግስት ደረጃ በመከላከያ ሚኒስቴር አመራርነት የድል ታሪኩ ከፍ ብሎ መታወሱ ይበልጥ መንግስት ኃላፊነት ወስዶ ህብረ ብሔራዊነትን እንዲያስቀጥል ያስገድደዋል ሲሉም አዎንታዊ ሚና እንዳለው የሚጠቅሱ አሉ። በአደባባይ የተሳታፊ ህዝብ ቁጥር ቢቀንስም በአደባባይ የሚነሱ ሌላ የፖለቲካ ተልዕኮ ያላቸውን እንቅስቃሴዎች በመቆጣጠር አድዋዊ የውይይት መድረኮችና ውይይቶች እየተካሄዱ መከበራቸው በራሱ በጥናት ላይ የተመሰረተ ህብረ ብሔራዊ አንድነትና ድልን የማስቀጠል ሚና ይኖረዋልም የሚሉ ጥቂቶች አይደሉም። ሌላው አሁን ላይ የንጉሠ ነገሥቱና የንግሥቲቱን ብቻ ሳይሆን የሁሉም ብሔረሰቦች ጀግኖች ታሪክና ምስል እኩል በሙዚየሞች እንዲቀመጥ መደረጉ አንድነትን የሚፈጥር ነውም ሲሉ ምሁራን ይናገራሉ። ከትምህርት አንጻር ወጣቱ ትውልድ ታሪኩን በቴክኖሎጂ ታግዞ እንዲረዳ የፓን አፍሪካኒዝም አዳራሾችና የምርምር ማዕከላት እንዲኖሩት ማዕከላት መገንባታቸውንም በአዎንታዊነት በመጥቀስ ከዚህ በተጨማሪም ታሪክን በደረቁ ከመንገድ ይልቅ በስሜትና በኪነ ጥበብ ለማቅረብ በጥበቡ ዘርፍ የሚሰራውንም ስራ በመጥቀስ የሚያወሱ አሉ። በቅርብ ጊዜ የተሰሩ ዶክመንተሪዎችና ፊልሞች ድሉ የጋራ መሆኑንና ከሁሉም አቅጣጫ የነበሩ ህዝባዊ ተሳትፎችን የሚያጎሉ ናቸው በማለት እንዲሁም በብሔራዊ ቲያትር የሚቀርቡ የአድዋ ትዕይንቶች የጀግኖችን ህብረ ብሔራዊ ስብጥር በማሳየት ረገድ ትልቅ ሚና እንዳላቸውም ይናገራሉ።
የአድዋ ጉዞ በሚል ሲደረጉ የነበሩ ጉዞዎች፣ በየመድረኩ አድዋ ተኮር ምሁራዊ ውይይቶች እንዲሁም ቀደም ባለው ጊዜ ያልነበሩና በተወሰኑ ክልሎችም ቢሆን ድሉ ከአዲስ አበባም ውጭ መከበር መጀመሩ ለህብረ ብሔራዊ አንድነት መቀጠል በአዎንታዊነት የሚጠቀሱ መሆናቸውን የታሪክ ምሁሩ አቶ ይልቃል ይናገራሉ። ታሪክን በትክክል ለማስተማር የሚደረጉ ጥረቶች በትምህርት ማሻሻያ ስርዓቶችም ውስጥ መሞከራቸውንም በሌላ አበረታች ጎን የሚያነሱ በዚህ በኩል ያሉት ብዙዎች ናቸው። በትምህርት ቤቶች ውስጥ የአድዋ ታሪክ ሲሰጥ ስለ ጦርነት ስልቱ ብቻ ሳይሆን ስለ ህዝባዊ ንቅናቄው ትኩረት ተሰጥቶ እንዲቀርብ የተደረገ ነውም ይላሉ። ይህም ተማሪዎች ድሉ የአንድ ቡድን ሳይሆን የሁላችንም እንደሆነ እንዲረዱ ያደርጋል በማለት በዚሁ አግባብ የማስቀጠል ሂደት የሚኖር ከሆነ ለህብረ ብሔራዊ አንድነት መሰረት የሚጥል ነውም ሲሉ ያብራራሉ። በማህበራዊ ሚዲያና በድረገጾች አማካኝነት የሚከናወኑ ዲጂታል ትምህርቶችና መረጃዎች ታሪክን የሚያጋሩና ለታሪክ ስፍራ የሰጡ መሆናቸውም ቀጣይነት የሚኖረውና ይበልጥ የተደራጀ የሆነ ከተሰራ ተስፋ ሰጪ ስለመሆኑም ይነገራል። የተለያዩ ወጣቶችና ምሁራን ያልተሰሙ የጀግኖችን ታሪክ በፎቶና በቪዲዮ እያጋሩ ይገኛሉ። ይህ ዲጂታል የታሪክ ማህደር ታሪኩ ለወጣቱ ትውልድ ተደራሽና ሳቢ እንዲሆን ያስችለዋልም በሚል በዚህ ወገን ያሉት ጅምሮቹና ሂደቶቹ ይበልጥ ለህብረ ብሔራዊ አንድነት ግንባታ አዎንታዊነት ያላቸው መሆኑን ይጠቅሳሉ። የአድዋ ድል በዓልን የምናከብርበት መንገድ የሚነጣጥል ነው ሲሉ የሚናገሩት ወገኖች ደግሞ ሐሳብ ሲያነሱ የአድዋ ድል ለሁሉም ኢትዮጵያውያን የጋራ ኩራት መሆኑን የሚያመላክት እየሆነ አይደለም ይላሉ። የድሉን የጋራ መስዋዕትነትን ከማውሳትና ድሉ የተገኘው ከሁሉም የአገሪቱ አቅጣጫዎች ከሰሜን፣ ከደቡብ፣ ምስራቅና ምዕራብ የመጡ ብሔር ብሔረሰቦች ባደረጉት ተጋድሎ መሆኑን ከማጉላት ይልቅ ባለድሎቹን አርበኞች በመከፋፈልና በድል ሽሚያ ላይ እንደምንገኝ በኢትዮጵያ ፖሊሲ ጥናት ማዕከል ተመራማሪ ዶክተር አዳነ ካሴ ካሁን ቀደም ተናግረው ነበር። ብዙዎች ዛሬም የድል ሽሚያንና የጋራ ጀግና አለመፍጠርን እንደ ችግር ሲነቅሱት ይስተዋላሉ። ጥቁር ሕዝብን የሚያገናኝ ተምሳሌትነቱ ከኢትዮጵያም አልፎ ለመላው ጥቁር ሕዝብ የነጻነት ፋና መሆኑን በማሰብ ኢትዮጵያውያን በትልቅ የጋራ ማንነት ስር እንዲሰባሰቡ ከማድረግ ይልቅ ጀግኖች አርበኞችን ነጣጥሎ በማጉላት ወይም በማውሳት የግል ጀግናን የመምረጥ አባዜ ይስተዋላል የሚሉት ተመራማሪው ሲያክሉ ይህ ታላቁን የአድዋ ድል በልኩ እንዳይከበር ከማድረግም ባለፈ በታሪካዊ መሰረቱ ልክ ህብረ ብሔራዊ አንድነትን እንዳይገነባ ያደርገዋል ሲሉም ይገልጻሉ። እንደየወቅቱ ፖለቲካ አከባበሩ ሲለዋወጥ የኖረው የአድዋ ድል መታሰቢያ በዓል ህዝባዊ መሰረትና ህብረ ብሔራዊ አንድነትን ከማስፈን ይልቅ ድሉን ከህዝቡ የመነጠልና የጋራ ጀግና እንዳይፈጠር የማድረግ ስራዎች ሲስተዋሉ እንደነበር የሚጠቅሱ ብዙዎች ናቸው። አድዋ በተፈጥሮው የህብረ ብሔራዊ አንድነት ውጤት ነው የሚሉት የታሪክ ምሁራንም ሲያክሉ ይህንን እውነት መሰረት አድርጎ ህብረ ብሔራዊ አንድነትን ለመፍጠር ህዝባዊ በዓል የማድረግና ህዝቡም የጋራችን የማለት ጽናትና መሰረት ላይ የሚታዩ ክፍተቶች መኖራቸውንም ይገልጻሉ። የጋራና የሁሉም ኢትዮጵያዊ የትግል ውጤት የሆነው ያ የአድዋ ታሪክ ዛሬም አከባበሩ በአዲስ አበባ ሚኒሊክ አደባባይ ላይ ብቻ የተወሰነና በክልሎች እምብዛም የአዲስ አበባውን ያህል ትኩረት የማያገኝ ሲሆን ይስተዋላል ሲሉ የታሪክ ባለሙያው አቶ በላይ ስጦታውም ይናገራሉ። ለሁሉም ክልሎች በእኩል ከፍታና መጠን ትኩረት አግኝቶ በማክበር የጀግንነትና የህብረ ብሔራዊ አንድነት ታሪክን ለትውልድ ለማስተላለፍ የሚደረገውን ጥረት አናሳነት የሚያወሱት ባለሙያው የህብረ ብሔራዊ አንድነት ምሳሌ የሆነውን ታሪክ በህብረ ብሔራዊ አንድነት አግባብ በማክበር ማስቀጠል የሚገባ ቢሆንም ህዝባዊ መሰረትነቱ ላይ ያለው ክፍተትና በድል ታሪኩ ላይ የሚስተዋለው ሀሳብ መነጣጠል ታሪኩ በልኩ እንዳይቀጥል የሚያሰጋ ሆኗል ይላሉ። በዓለም የጋራ የድል ታሪክ መታሰቢያ አከባበር ላይ ህዝቦች የጋራ የሆነውን ታሪካቸውን በጋራ ትርክትና አቀባበል በማስቀጠል ነው ታላቅነታቸውን ያስቀጠሉት በማለት የጀርመንንና የጣሊያንን የውህደት ታሪክ በማውሳት የታሪክ ባለሙያው ይናገራሉ። የአድዋ ድል ከብሔር ማንነትም በላይ በሆነ የሰው ልጅ ነጻነትና ክብር ላይ ስለሚያተኩር ልዩነቶችን አጥብቦ የጋራ
የጋራ ማንነትን ይገነባል። ይህ በብሔር ማንነት ሊለካ በጀግኖች ክፍፍሉም ሊፈረጅና ሊገነባ የሚገባውም አይደለም አልነበረምም ይላሉ። አከባበሩን ለአንድ ወገን የፖለቲካ ትርፍ ወይም ለአንድ ብሔር የበላይነት ማሳያ ለማድረግ ሲሞከር መከፋፈልን ሊያመጣ ይችላል በማለት መነጣጠልን ሊፈጥር የሚችልባቸው ምክንያቶች ብለው ለምሳሌ የምልክቶች ፉክክርን ይጠቅሳሉ። በበዓሉ ላይ የሚውለበለቡ ሰንደቅ ዓላማዎችና የሚታዩ ምስሎች በአንዳንድ ወገኖች ዘንድ እንደ የድል አድራጊነት ምልክት ሲታዩ፣ በሌሎች ዘንድ ደግሞ ካለፈ ታሪክ ቅሬታ ጋር ተዳምረው የጭቆና ተምሳሌት ተደርገው ሲወሰዱ ይስተዋላሉ ይላሉ። ሌላው የትርክት መነጣጠል ብዙዎች እንደ ምክንያት የሚያነሱት ሆኖ ይታያል። ድሉን የአንድ ወገን ወይም የአንድ አካባቢ ብቻ አድርጎ የመቀማት ሙከራ ሲደረግ ሌሎች ብሔረሰቦች በታሪክ ውስጥ የነበራቸው ሚና እንደተገፋ ወይም እንደተረሳ እንዲሰማቸው ያደርጋል በማለት ይህም የሚፈለገውን ህብረ ብሔራዊ አንድነት እንዳይፈጠር ያደርገዋል ይላሉ። ድሉን ለፖለቲካዊ ፍጆታ የመዋል ሂደትም ከዋና ዋና አሉታዊ ምክንያቶች መካከል የሚጠቀስ መሆኑን የሚጠቅሱት ምሁራን በዓሉን ከታሪካዊ ይዘቱ ይልቅ ለወቅታዊ የፖለቲካ ትግልና ለቡድን የበላይነት ማሳያነት መጠቀማችን መነጣጠልን እንጂ ህብረ ብሔራዊ አንድነትን እንዳላመጣ ይናገራሉ። የታሪክ ቅሬታዎችም በብዛት በተደጋጋሚ የሚነሳ ነው። ከአድዋ ድል በፊትም ሆነ በኋላ በነበሩ የሀገር ግንባታ ሂደቶች ላይ ያሉ የታሪክ ቁስሎች ድሉን በጋራ ለመከወን እንቅፋት ሆነው ቆይተዋል ሲሉ የታሪክ ባለሙያው አቶ በላይ ይናገራሉ። አንዱ ወገን የነጻነት ምልክት ሲለው፣ ሌላኛው ወገን ደግሞ በወቅቱ የነበረው ስርዓት የጭቆና ዘመን አድርጎ ስለሚያየው በበዓሉ ላይ እኩል ስሜት ሳይኖረው ቆይቷል። በመሆኑም በእኩልነት ስሜት የጋራ ድሉን በጋራ ወደፊት ለማስቀጠል እክል ፈጥሮ መዝለቁንና የድሉ መሰረት የሆነውን ህብረ ብሔራዊ አንድነት በተነጣጣይነት በመተካት ማህበረሰቡም አንቂዎችም ምሁራንም ሆኑ መንግስት ኃላፊነታቸውን መለስ ብለው ሊያዩ ይገባልም ሲሉ ምክረ ሀሳባቸውን ይሰጣሉ። ፖለቲከኞች በየዘመኑና በየዘመናቸው የአድዋን ድል ለራሳቸው የፖለቲካ የበላይነት ወይም ለደጋፊዎቻቸው ስሜት መቆስቆሻነት ሲጠቀሙበት እንደኖሩ የማህበረሰብ ሳይንስ ባለሙያው አቶ ዘውዱ ተስፋዬ ይናገራሉ። በአንዳንድ ፖለቲከኞች ዘዋሪነት ምክንያት ወቅታዊ የፖለቲካ ልዩነቶችን ወደ አድዋ አደባባይ በማውጣት በዓሉን የንትርክ መድረክ በማድረግ የድሉን መሰረት ከህዝብ ስነልቦናና መንፈስ ውስጥ የማውጣት ሂደት መስተዋሉንም ባለሙያው ያነሳሉ። ሌላው በጉዳዩ ላይ በቂ ውይይትና መግባባት አለመኖር በአሉታዊነት እንዲቀጥል ካደረጉት ምክንያቶች መካከል መሆኑን ብዙዎች በዚህ ወገን ቆመው ያስረዳሉ። ስለ አድዋ ድል ያለን ግንዛቤ በጥናትና በሰከነ ውይይት ላይ የተመሰረተ ከመሆን ይልቅ በስሜት ላይ የተመሰረተ መሆኑ ዋነኛ ችግር መሆኑንም ነው ባለሙያዎች የሚያብራሩት። የታሪክ ምሁራን ሚና ማነስ ለዚህ እንደ አንድ ማሳያ ስለመሆኑም ይጠቀሳል። ታሪኩን ከፖለቲካ ነጻ በሆነ መንገድ ለህዝብ የማስረዳት ስራ ተዳክሟልም ይላሉ። ሁሉን አቀፍነት አረዳድ ማጣት በብዛት የሚስተዋል ነው ሲሉም እንግሊዛዊው ሶሻል አንትሮፖሎጂስት ኔል ኬሪየር ሪኢንቨንቲንግ አፍሪካን ናሽናል ሄሮስ በሚሰኝ ጥናቱ አፍሪካን አፌር የጥናት ገጽ ላይ አስነብበዋል። በዓሉ ሲከበር ሁሉንም ብሔረሰቦች፣ ሃይማኖቶችና የህብረተሰብ ክፍሎች በሚያሳትፍና በሚያከብር መልኩ አለመዘጋጀቱና የሀሳብ መነጣጠል እውነተኛውን ህብረ ብሔራዊ አንድነት ለማስቀጠል ፈታኝ እንደሚሆንም ነው አጥኚው የጠቀሰው። ውድ አድማጮቻችን የአድዋ ድል በዓልን የምናከብርበት መንገድ ህብረ ብሔራዊ አንድነትን የሚያመጣ ወይስ የሚነጣጥል በሚል ርዕሰ ጉዳይ ያቀረብንላችሁ የዛሬው የግራና ቀኝ ሀሳብ መሰናዶ የተከታተላችሁትን ይመስላል። እናንተስ ምን ትላላችሁ? በያላችሁበት ተወያዩበት። ሳምንት በሌላ የግራና ቀኝ ሀሳብ መሰናዶ እስክንገናኝ ቸርን ሰንብት።